እመቤታችን ያልተሰጣት አንዳች የጎደለባት ጸጋ የለም። ስለዚህ ገብርኤል ጸጋን የተሞላሽ ሆይ ምን ይበልሻል? አንቺ እግዚአብሔር ካንቺ ጋር ነው አለ። ልብ አሉ። እግዚአብሔር ካንቺ ገና እኮ አልጸነሰችም እግዚአብሔር ግን እግዚአብሔር ከማን ጋር ነው? እመቤታችን ክርስቶስን በማኅፀኗ ሳትጸንሰው በህሊናዋ በልቡናዋ ጸንሳው ትኖር ስለነበር ከሷ ተለይቷት ስለማያውቅ እግዚአብሔር ካንቺ ጋር ነው፣ አንቺ ከሴቶች ተለይተሽ የተባረክሽ ነሽ አላት። አንዳንድ ሰዎች በተለይ ተሐድሶ ብለው ራሳቸውን የሚጠሩ መናፍቃን እመቤታችንን የጎዱ መስሏቸው የተባረክሽ ነሽ የሚለው ምስጋና እኮ ለሌላም ሴት ተነግሯል ይላሉ። ልክ ነው፣ ተነግሯል። እንደዚህ በመጽሐፈ መሳፍንት ላይ አንዲት ኢያኤል የተባለች የ16 ዓመት ልጅ አንቺ በእስራኤል ከሚኖሩ ሴቶች ሁሉ የተባረክሽ ሁኚ ብለው ዘምረውላታል፣ ቅኔ ተገኝተውላታል። ምን አድርጋ እንደሆነ ግን ልንገራችሁ። እስራኤላውያን ከአንድ ጨካኝ ንጉሥ ጋር ይዋጉ ነበር። ተዋግተው በዚያ ጦርነት ያንን ንጉሥ ድል አደረጉት። ድል አድርገው ግን ልክ ጦርነቱን ማሸነፋቸውን ሲያውቁ ንጉሡ እግሬ አውጪኝ ብሎ ከጦር ሰፈር ጠፋባቸው። ቢፈልጉ አጡት። ስለዚህ ደስታቸው ሙሉ አይደለም። ድል አድርገዋል፣ ግን ንጉሡን አልያዙት። በኋላ አንዲት የ16 ዓመት ልጅ ኢያኤል የምትባል እዚያው ጦር ሰፈር ውስጥ አንድ ድንኳን ውስጥ ስትገባ ገልጣ ስትገባ አገር የሚፈልገው ንጉሥ እዛው ድንኳን ውስጥ ተኝቶ አገኘችው። አይ እግዚአብሔር በእጄ ከጣለህማ አለች። እንቅልፍ ወስዶታል። ድንኳኑ የተተከለበትን ብረት ካስማውን ነቀለችና መዶሻ አምጥታ በተኛበት በጆሮ ግንዱ አስገብታ ገደለችው ይላል። አንገቱን ቆርጣ ለእስራኤል አሳየቻቸው። ደስ አላቸው። አንቺ በእስራኤል ከሚኖሩ ሴቶች ሁሉ የተባረክሽ ሁኚ አሏት ይላል። ምን ያልሽኝ? አሁን እቺ ሴት ከመቤታችን ጋር ትነጻጸራለች? ምን አድርጋ ነው የተባረክሽ የተባለች? በአንድ እጇ መዶሻ አይደለ? በአንድ እጇ ካስ፣ በአንድ እጇ ክርስቶስን አቅፋ ያጠባች ያሳደገች ድንግል ማርያም ከዚህ ሴት ጋር አትነጻጸርም። በዚያ ላይ እስራኤል ምንድነው ያሏት? ይችን ሴት የተባረክሽ ሁኚ ነው ያሏት። ገብርኤል ግን መጥቶ የተባረክሽ ሁኚ አይደለም ያለው። ምንድነው ያለው? ገብርኤል አልባረካትም፣ ቡርክት ሆና ነው ያገኛት፣ ተባርካ ነው ያገኛት እመቤታችንን በእውነት። ስለዚህ የእመቤታችን ምስጋና ማንም ያልሰማው ምስጋና ነው። በሌላ ቦታ ደግሞ መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ግን ከሁሉ ምን ትያለሽ ይላል መጽሐፈ ምሳሌ ላይ። ይሄስ ካላችሁ ከፍ ብላችሁ አንብቡት። አንድ ሴትን የሚመለከት ምስጋና ነው። አንዲት ሴት ትዳሯን በደንብ አድርጋ ከያዘች ይላል ባሏም ያመሰግናታል ይላል። ማን ያመሰግናታል? እንዲህ ብሎ መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ግን ከሁሉ ማንም ይላት ባሏ። አንዲት ሚስት ደግሞ ለባሏ ከሴቶች ሁሉ ምን ትላለች? ብትበልጥም ባትበልጥም በሰላም መኖር ከፈለገ ከሴቶች ሁሉ ምን ትላለች? ትበልጣለች። እመቤታችንን ግን ልብ አድርጉ፣ ማንም እንዲህ ያለ ምስጋና አልቀረበለትም። ጸጋን የተሞላሽ ሆይ ደስ ይበልሽ፣ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች ተለይተሽ ምን ያልሽ ነሽ አላት? የተባረክሽ ነሽ አላት። እርሷን ባየችው ጊዜ ይላል ከንግግሩ የተነሳ በጣም ደነገጠች ይላል። ከምኑ የተነሳ? የሚገርማችሁ ምዕመናን፣ መጽሐፍ ቅዱስን የሚያነብሰው ይሄ ቃል በጣም ሊደንቀው ይገባል። መላእክትን ያዩ ሰዎች ብዙዎቹ ራሳቸውን ስተው ወድቀዋል። ለምሳሌ ይሄውንኑ መልአክ ገብርኤልን ዳንኤል አየው። ባየሁት ጊዜ መልአኩን ራሴን ስቼ ወደቅሁ፣ እንደሞተ ሰው ሆንኩ። ገብርኤልም አይዞ አትፍራ ብሎ አስነሳኝ፣ እየተንቀጠቀጥኩኝ ቆምኩ ይላል። ማርያምም ገብርኤልን ባየች ጊዜ ራሷን ስታ ወደቀች አይደል? እርሷም ባየችው ጊዜ ከንግግሩ የተነሳ በጣም ደነገጠች ነው የሚለው። ያስደነገጣት መልአኩ ነው ቃሉ ነው? ቃሉን። እመቤታችን መላእክትን አይታ ልደነግጥ አትችልም። ምክንያቱም አቅፈው ደግፈው እየመገቡ ያሳደጓት እነማን ናቸው? አዎ ቅዱስ ያሬድ አስተርአያ መልአክ ዘይኮነ ከመቀዲሙ ይላል። እንደ ወትሮ ያልሆነ መልአክ ታያት ይላል። ፋኑኤል በክንፉ አልብሶ ሲመግባት ያደገች እመቤታችን ገብርኤልን አይታ ልደነግጥ አትችልም። ያስደነገጣት ቃሉ ነበር። ከቃሉ አነጋገር አይታ ደነገጠች። ይህ እንዴት ያለ ሰላምታ ነው ብላ አሰበች ይላል። ተናገረች አላልኩም። ምን አለች? አንዳንድ ሰዎች ስለ ድንግል ማርያም እኮ በመጽሐፍ ቅዱስ ብዙ አልተጻፈም፣ እናንተ ናችሁ የምትናገሩት ይላሉ። አይን ላለው ሰው ተጽፏል። ግን ደግሞ ምዕመናን እመቤታችን
በመጽሐፍ ቅዱስ ያደረገችው ብቻ ሳይሆን ያሰበችው ሳይቀር ተጽፏል። 3 ቦታ ቅዱስ ሉቃስ ማርያምም ይህን ነገር ሁሉ በልቧ ያሰበች ምትለው ነበር፣ ተጠብቀው ነበር 2 ጊዜ። አሁን ደግሞ ይህ እንዴት ያለ ሰላምታ ነው ብላ አሰበች ይላል። ተናገረች ሳይሆን ምን አለች? አሰበች። ሐሳቧ ድረስ ጽፏል ወንጌላውያን። እዚህ ላይ የእመቤታችንን ትሕትና እንደው ላድንቅላችሁ። አሁን እኛ ምእመናን የሻሸመኔ ምእመናን እንደው የተባረካችሁ እኮ ናችሁ ቢለን፣ ይህ እንኳን በጋራ ስለሆነ ይከብዳል። በግል አንድ ሰው መጥቶ እንደው አንቺ እኮ የተባረክሽ ሴት ነሽ፣ እንደው አንተ እኮ ቅዱስ ሰው ነህ እኮ የተባረክ ነህ ቢለን ምን እንላለን? እንደው ኧረ አይገባም አትሉ ትላላችሁ አትሉ? ኧረ አይገባም በፍጹም እንላለን። በሆዳችን ደግሞ አነሰ እንላለን። እንደው ካመሰገነኛ አይቀር ምን አለ ትንሽ ልጨምርበት አትሉ? ላይላዩን ምስጋና ማንፈልግ መሰል ውስጣችን ምስጋና ይፈልጋል አይፈልግም? ይፈልጋል። ቅዱስ ዮሐንስ አፈወርቅ ትሁት የሚባለው ኃጢአተኛ ነኝ የሚል አይደለም፣ ኃጢአተኛ ነህ ሲሉት የሚታገስ ነው ይላል። አሁን እዚህ ጉባኤ መሃል አንድ ሰው ተነስቶ እኔ የረከስኩ ነኝ፣ እኔ እንደው ኃጢአተኛ ነኝ ቢል ወይ እንደው እንዴት ያለ ትሁት ነው እንላለን። እዚህ የረከስኩ ነኝ ያለው ሰውዬ ግን ከቤተ ክርስቲያን ሲወጣ ጠብቃችሁ አንተ ርኩስ ና ብትሉት አቤት ይላል። ማን ነው ርኩስ ብሎ እጁን ነው የሚሰበስበው። ትሕትናው የአፍ ነው የልብ ነው? የልቡና ትሕትና ለሁላችን ያድለን። እመቤታችን ገብርኤል ሲያመሰግናት አንድ ቃል አልተነፈሰችም። በልቧ ግን እንዲህ ያለውን የምስጋና እጅ መንሻ እንደምን እቀበለዋለሁ አለች። እንዴት አይነት ትሕትናና ዕውቀት ነው ያላት! በ15 ዓመቷ እንደ ሔዋን ዝም ብላ ምስጋናውን አልተቀበለች። እንዴት ያለ ሰላምታ ነው ብላ ምስጋናውን መረመረች። ገብርኤል እንዲህ አላት፣ ማርያም ሆይ አትፍሪ፣ በእግዚአብሔር ፊት ሞገስ አግኝተሻልና አላት። በማን ፊት? በእግዚአብሔር ፊት። ምእመናን፣ አንዳንድ ሰዎች እናንተ ኦርቶዶክሶች የድንግል ማርያምን ክብሯን በጣም አብዝታችሁታል ይላሉ። ክብሯን ያበዛው ማን ነው? እኛ ልንጨምረው እንችላለን? ፀሐይ ብንሞቃትም ባንሞቃትም ሙቀቷ ይቀንሳል? ድንግል ማርያም ብናከብራትም ባናከብራትም ማናከብራታል? አትፍሪ ያለ ገብርኤል፣ አትፍሪ፣ በእግዚአብሔር ፊት ሞገስ አግኝተሻል። የኔ ምስጋና ነው የሚገርምሽ፣ የኔ ሰላምታ ነው የሚገርምሽ። እንኳን በኔ በመልአኩ ፊት በማን ፊት ተከብረሻል? አትፍሪ ማርያም ሆይ፣ እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አላት። ማን ትይዋለሽ? ምእመናን፣ እኛ ኢየሱስ የሚለውን ስም የሰማነው ከመጋቤ ሐዲስ ከቅዱስ ገብርኤል ነው። ለዓለም ኢየሱስ የሚለውን ስም ያመጣው ማን ነው? ገብርኤል ነው። አንዳንድ ሰዎች ገብርኤልን አሁን ያመቱ ስናከብር ኢየሱስን አታውቁትም ይላሉ። ደግሞ ለገብርኤል ኢየሱስን ሊያስተዋውቁት ማለት ነው። ስለዚህ ምእመናን፣ አንድ ሰው እንደውም ኢየሱስን ለማወቅ መጀመሪያ ገብርኤልን ማወቅ አለበት። ገብርኤልን የማያውቁ ሰዎች ኢየሱስን ቤት በኩል እንዳወቁት እግዚአብሔር ይወቀው ራሱ። ስሙንም ኢየሱስ ትይዋለሽ፣ እርሱ ታላቅ ነው፣ የልዑል ልጅ ይባላል። ጌታ አምላክም የዳዊት የአባቱን ዙፋን ይሰጠዋል፣ በያዕቆብ ቤት ላይ ለዘላለሙ ይነግሣል፣ ለመንግስቱ ምን የለውም ማለት። አሁን ልትናገር ነው። እስቲ ስሟት እመቤታችንን። በእውነት ድምጿን ለሁላችን ታሰማል። ጸጥ ብላ ሰማችሁ። ገብርኤል መጥቶ ሰላም ሲላት ሲያመሰግናት አሁን ልትናገር ነው። ተናግሮ የማያውቅ ሰው እኮ የሚናገረው እንደው ሲበስበት ነው። ትወልጃለሽ ሲላት ምን አለች? ወንድ ስለማላውቅ ይህ እንዴት ይሆናል አለች። ምን ስለማላውቅ? እመቤታችን ወንድ የሚባል አይታታውቅም እንዴ? ቅዱስ ዮሴፍ ወንድ ነው ሴት ነው? ታዲያ ወንድ ካህናት ያሳደጓት ወንዶች ናቸው። ምን ማለት ነው? ወንድ ስለማላውቅ። አግብቶ ወልዶ የመኖር ሐሳብ በድንግል ማርያም ልብ ውስጥ አልነበረም። እምኀበ አይቴ ረከብኮ ዘከመዝ ብስራተ ዘእንበለ ዘር ምድር ቶተ ወዘእንበለ ምትም ድንግል ጽንሰተ። ሊቃውንት ሲያብራሩት ይህን ዜና ኬታ መጣው፣ መሬት ላይ ዘር ሳይዘራ ይበቅላል የሚል ዜና፣ ሴት ሳታገባ ትወልዳለች የሚል ዜና ኬታ መጣው ማለቷ ነው ይላል። እንዴት ይሆንልኛል ወንድ ስለማላውቅ አለች። አሁን አንዲት ሴት ምእመናን ልታገባ 1 ወር የቀራት ሴት ወንድ ልጅ ትወልጃለሽ ተብሎ ቢነገራት ወንድ ስለማላውቅ እንዴት ይሆናል ትላለች? የልጁ ስሙ ማን ነው ነው የምትለው አይደል? እንዴ አመጋገቡ እንዴት ነው ነው የምትለው? የሶምሶን እናት እንዳለችው። እመቤታችን ግን አግብቶ ወልዶ የመኖር ሐሳብ አልነበራት። እንኳን አንዳንድ ደፋሮች እንደሚሉት
ተራ ሰው ለመውለድ ብላ ድንግልናዋን ልታጣ ይቅርና ልዑልን ትወልጃለሽ የዘላለም ንጉሥ ትወልጃለሽ ስትባል የድንግልናይስ ነገር ብላ ጠይቃለች። ደስ የሚያሳይ ነገር ልንገራችሁ ምዕመናን፣ እግዚአብሔር ሐሳቡ ከሷ መወለድ ነው። እሷ ሐሳቧ ድንግል ሆኖ መኖር ነው። ሁለቱንም ፈጸመው። እሱም ከሷ ተወለደ፣ እሷም ለዘላለም ምን ሆና ኖረች? ድንግል ሆና ኖረች። እግዚአብሔር ማለት ይችላል አይችል? እናትም ድንግልም አደረጋት። እሱ ሰውም አምላክም አይደለም? አብ የልጁ ምልክት አደረገች ይላል ቅዱስ ኤፍሬም። እሱ ፍጹም አምላክ ፍጹም ሰው እንደሆነ ፍጹም እናት ፍጹም ድንግል ለመጥራት እኮ ያስቸግራል። ቅዱስ ኤፍሬም ምን ይላል? ጌታ ሆይ እናትህን ማን ብለን እንጥራት ይላል። ማን ብለን እንጥራት? ድንግል እንዳንላት ልጅ ታቀፋየናት ይላል። እናት እንዳንላት ደግሞ ድንግል ሆና አገኘናት። እናትህን ማን ብለን እንጥራት? ጌታ ሆይ እናትህን መጥራት እንደሚያስቸግር ከሆነ አንተንማ በምን አንደበቴ እጠራሃለሁ ይላል። እና እናትም ድንግልም አደረጋት። ገብርኤል ጠየቀችው። በእውነት እንዴት ይሆናል አለችው። እኛ እኮ የገብርኤልን ጸባይ አይተነዋል። ትናንት መምህር ምትኩ ሲያስተምሩን ነበር። ቅዱስ ገብርኤል ዘካርያስን ሊያበስረው ሄደ። ዘካርያስ እንዴት ይሆናል ብሎ ሲከራከረው እንዴት የተዘጋ ማህፀን ይከፈታል ሲለው ይሄ እስከሚፈጸም ድረስ ምን ትሆናለህ? የተዘጋ ማህፀን እንዴት እንደሚከፈት እንዲገባ ልሳንህን ዘጋውና ልሳንህ ተመልሶ ምን ይላል? ማህፀን እንደሚዘጋ ልሳን ይዘጋል እግዚአብሔር፣ ማህፀን እንደሚከፍት ልሳንህን ምን ይለዋል? እመቤታችንን ግን እንደዛ ማድረግ አልቻለም ገብርኤል። አንደኛ እሷ ከሷ በፊት በድንግልና ጸንሳ የወለደች ሴት የለችም። ዘካርያስ እኮ ቢያንስ አብርሃምና ሳራ እያለ ሲተርክ የኖረ ሰው። ሌላው የአምላኩ እናት ናት፣ ስልጣን የለውም። ስለዚህ አስረዳት። መንፈስ ቅዱስ ይጸልልሻል፣ የልዑል ኃይል የሚያድርብሻል። ይህ የሚወለደው ከሦስቱ ቅዱስ አንዱ ቅዱስ ነው አለ። እነሆ የሥላሴ ሥራ ባንቺ ይሰራል ማለቱ ነው። መንፈስ ቅዱስ ብሎ መንፈስ ቅዱስን፣ ልዑል ብሎ አብን፣ ኃይል ብሎ ወልድን የሥላሴ ሥራ ባንቺ ይሰራል አላት። እነሆ ዘመድሽ ኤልሳቤጥ ካረጀች በኋላ ጸንሳለች አለ። ይህም ማስረጃ የሆነ ምክንያቱም ኤልሳቤጥ የጸነሰችው ከባሏ ነው። ድንግል ማርያም ግን ትጸንሻለሽ የተባለችው ያለ ባል ነው። ገብርኤል ወዲህ ቢል ወዲያ ቢል ማስረጃ አጣ። መጨረሻ ምን አለ? ለእግዚአብሔር የሚሳነው የለም። አይሻልም? ሌላ ጥቅስ ከመፈለግ ለእግዚአብሔር ምንም ይለው የለም። አንዳንዴ ጠበሉ እንዴት ያድናል፣ እምነቱ እንዴት ያድናል፣ እንዴት ሲሏችሁ አሁን ይህን ጊዜ ምን አለች? አሁን ወደ ርዕሴ መጣሁ። እነሆኝ የጌታ ባሪያ እንደ ቃልህ ይደረግልኛለች። ይህንን የምናውቀውን ታሪክ ለምን ተረከው ካላችሁ በእውነት ሁላችንም አናስተውለው። ድንግል ማርያም በእኛ መዳን ድርሻ እንዳላትም እንድናስብ ማን ሆነው አምላክ መቼ እንደተጸነሰ ስለማናስተውል ነው። እስቲ ልጠይቃችሁ ምዕመናን፣ ገብርኤል መጥቶ ደስ ይበልሽ ሲላት አምላክ ተጸንሷል አልተጸነሰም? አቤት አልተጸነሰም። ትጸንሻለሽ ሲላት ትጸንሻለሽም ገና ነው አይደለ? አልተጸነሰም። ዘመድሽ ኤልሳቤጥ ጸንሳለች ሲላት ምንድነው የሚጠብቀው እግዚአብሔር? እነሆኝ የጌታ ባሪያ እንደ ቃልህ። ልክ ይህንን አረፍተ ነገር ስትጨርስ እግዚአብሔር በብሩህ ደመና ተጭኖ መጥቶ በማህፀኑ አደረ። የሁላችንም ድህነት ያን ጊዜ ተጀመረ ማለት ነው። የሚገርማችሁ ምዕመናን፣ እመቤታችን እንደ ቃልህ ይደረግልኝ የሚለውን ቃል ሳትናገር ለግማሽ ሰዓት እንኳን ዝም ብላ ብትቆይ ኖሮ እኛም ሳንድን ለግማሽ ሰዓት እንቆይ ነበር። አንድ ቀን ሁለት ቀን ብትቆይ ኖሮ። ምክንያቱም ለሰው መዳን የአምላክ ፍቅርና የሰው ፈቃድ ያስፈልግ ነበር። የአምላክ ፍቅር ምሉ ነው። የሰውን ፈቃድ ይሁንልኝ ብላ ያሟላችሁ ማን ናት? እመቤታችን ናት። እንደውም አንዱ ሊቅ ምን አለ? ገብርኤል ቆሞ ሲያበስራት ሲኦል ውስጥ ያሉ ነፍሳት ቢያዩ ኖሮ እዚያው ሲኦል ውስጥ ሆነው እሺ በይ እሺ በይ እሺ በይ ያሉ ይጮህ ነበር። ምክንያቱም የኛ ድህነት የሚጀመረው እመቤታችን እንደ ቃልህ ይደረግልኝ ስትል። በእኛ መዳን እመቤታችን ድርሻ አላት የላትም? እንደው ይህን ስል ለእመቤታችን በጣም መብት የሰጠው እንዳይመስላችሁ። እንደው ከሁለት ሰዎች ጋር አነጻጽሬ ልንገራችሁ። አንደኛው ነቢየ እግዚአብሔር ሙሴን በሲና ተራራ እግዚአብሔር ተገለጠለት። ሙሴ ወይ ሂድና ሕዝቤን ነፃ አውጣ አለው። ሙሴ 3 ጥያቄ ጠየቀ። ስንት ጥያቄ? አንደኛ አለ ሄጄ ሕዝብን ነፃ ላወጣ ስሞክር ማን ነው የላከህ ቢሉኝ ማን ልበላቸው አለ። ጥሩ ጥያቄ ነው።
አድርጌ አብሬ ልክልሃለሁ አለው። ስንት ተመለሰለት? በአራተኛው ሙሴ ምን አለ? እግዚአብሔር ሆይ ከይቅርታ ጋር ሌላ ሰው ፈልጋለ። ስንት ጥያቄ ጠይቆ። አረ የባሰ ልንገራችሁ ደግሞ መስፍኑ ጌዲዮን አለ። ጌዲዮንን ደግሞ ቅዱስ ሚካኤል ተገለጠና ሂድና እስራኤልን ነፃ አውጣ አለው። አንተ የእግዚአብሔር መልአክ መሆንህን በምን አውቃለሁ አለው። ስለዚህ መስዋዕት ላቅርብና እሳት ከሰማይ ወርዳ ከበላችሁ ያኔ መልአክ መሆንን ይታወቃል። ስለዚህ መስዋዕት እስካቀርብ ድረስ ከዚህ ጋራ እንዳትላወስ አለው ይላል። ማንን ነው እንዳትላወስ የሚለው? ቅዱስ ሚካኤል ይዋደልሽ ብሎ ቆመለት። መስዋዕቱ ቀረበ፣ እሳት ከሰማይ ወርዶ በላው። አሁን መልአክ መሆኑ ታወቀ። በል አሁን መልአክ መሆኔን አውቃል፣ በል ሂድና ሕዝቡን ነፃ አውጣ አለው። መልአክ መሆኔን ሳወቅኩ እግዚአብሔር በእኔ አድሮ ሕዝቡን ነፃ እንደሚያወጣስ በምን አውቃለሁ አለ። የበግ ቆዳ የበግ ፀጉር መሬት ላይ አነጥፋለሁ፣ እሱ ላይ ዝናብ ዘንቦ ሌላው ደረቅ ይሁን፣ ሌላው ላይ ሲዘንብ እሱ ላይ ደረቅ ይሁን፣ ያን ጊዜ እግዚአብሔር በእኔ አድሮ ሕዝቡን ነፃ እንደሚያወጣ አውቃለሁ አለ። ተደረገለት ይላል። እመቤታችን በድንግልና ጸንሰሽ ትወልጃለሽ ስትባል እዚህ ጋር ዝናብ ይዝነብና እዚህ ጋር ደረቅ ይሁን ብላለች? እነሆኝ የጌታ ባሪያ እንደ ቃልህ ይደረግልኝ ያለችው። በእኛ መዳን ድርሻ አላት የላትም? የሚገርማቸው አንዱ ሊቅ ምን አሉ? እግዚአብሔር ሰማይና ምድርን ፈጠረ። ከፈጠረ በኋላ ዓለም በኃጢአት ምክንያት ጨለማ ሆነ። ጨለማው ዓለም ሌላ ብርሃን ፈለገ። ለጨለማው ዓለም ያበራው እውነተኛው ብርሃን ማን ነው? ክርስቶስ ነው። የመጀመሪያው ብርሃን ሲበራ ሲፈጠር ብርሃን ይሁን ያለው እግዚአብሔር ነበረ። ሁለተኛው ብርሃን ክርስቶስ እንዲያበራ ይሁንልኝ ያለች ማናት? ድጋሚ ብርሃን አሳየችን እመቤታችን። ክብር ምስጋና ይድረሳት።